ሃይ ቤተሰብ እንዴት ናችሁ? ዛሬ ዘ ሳይለንት ስድ የተባለውን የኮሪያ ምርጥ ፊልም ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ላይክ በማድረግ ይህን ቪዲዮ ጀምሩት። የፊልሙ ታሪክ በ1938 ዓመተ ምህረት የተመሰረተ ሲሆን ይህም ኮሪያ በጃፓን አገዛዝ ስር በነበረችበት ጊዜ ነው። በሴሁል አንዲት ሴት የእንጀራ ልጇን ሺዙኮን ወደ ሴቶች የሕክምና ማገገሚያ ትምህርት ቤት በመኪና እየወሰደቻት ነበር። ይህ ቦታ የታመሙ ሴቶች አመጋገባቸውን በመቆጣጠርና ተገቢውን መድኃኒት በመስጠት ጤንነታቸውን እንዲያሻሽሉ የሚደረግበት ነው። ሺዙኮ ከቤተሰቦቿ መራቅ ባትፈልግም የእንጀራ እናቷ ግን በሕክምና ማዕከሉ እንድትቆይ ግትር አቋም ይዛለች። እናቷም ሺዙኮን ካደረሰች በኋላ ባሏን ለመቀላቀል ወደ ቶኪዮ የመሄድ እቅድ አላት። የትምህርት ቤቱ ተማሪዎች አዲስ የምትቀላቀለውን ተማሪ ለማወቅ ጓጉተው በመስኮት በኩል ወደ ውጭ ይመለከታሉ። የትምህርት ቤቱ ዳይሬክተር ሺዙኮን ተቀብላ በአጭር ጊዜ ውስጥ ጤናማ እንደምታደርጋት ቃል ትገባለች። ከዚያም የትምህርት ቤቱ አማካሪ የሺዙኮን ሻንጣ በመፈተሽ ከልብሶቿ በስተቀር ሁሉንም ንብረቶቿን ትጥልባታለች። ሺዙኮ ማስታወሻ ደብተሯን ማስቀረት ትፈልጋለች፣ ነገር ግን አማካሪዋ ፊቷን በጥፊ ትመታታለች። ካዙ የተባለችው ልጅ የማገገሚያ ማዕከሉ ተማሪ ናት። እንደ ሌሎቹ ሴቶች ሳትሆን ደግና ሩህሩህ ነበረች። ሺዙኮን ከተቀበለች በኋላ አማካሪዋ ያስቀየመቻት የመጀመሪያ ቀኗ ስለሆነ እንደሆነ ትነግራታለች። በሂደት ከሁሉም ጋር እንደምትላመድ እርግጠኛ እንደሆነችም ነገረቻት። ሺዙኮ ከሌሎች የትምህርት ቤቱ ተማሪዎች እንድትታወቅ ወደ ጥልፍ ክፍል ተወሰደች። ስሟ ሺዙኮ መሆኑን ሲያውቁ ተማሪዎቹ ግራ በመጋባት ተያዩ። ኪሂራ የተባለች ተማሪ ጓደኝነት መሰረተች። ወደ መኝታ ከመሄዳቸው በፊት ጤንነታቸውን ያሻሽላል ተብሎ የሚታሰብ እንግዳ መድኃኒት ተሰጣቸው። ሺዙኮ ስለ መድኃኒቱ ብዙ ሳትጨነቅ እንደ ሌሎቹ ዋጠችው። በእኩለ ሌሊት የሴቶቹ መሪ እንደሆነች የሚታሰበው ዩካ ሺዙኮን ቀስቅሳ ወደ ሌላ ክፍል ትወስዳታለች። እዚያም ትንኮሳ ደረሰችባት። በድንገት ሺዙኮ ደም እያሳላት መሬት ላይ ወደቀች። ካዙ ደርሳ ሌሎቹን እንዲወጡ ታዛለች። እሷና ዩካ ድሮ ጓደኛሞች ነበሩ። በሚቀጥለው ጠዋት ሺዙኮ ወደ ዳይሬክተር ቢሮ ተጠራች። እንግዳ የሆነ ሻይ ከሰጠቻት በኋላ ስለ አንድ ውድድር ነገረቻት። በየዓመቱ 2 የአካል ብቃት ያላቸውን ተማሪዎች በመምረጥ ለተጨማሪ ትምህርት ወደ ቶኪዮ ታዋቂ ትምህርት ቤት እንደሚላኩ ነገረቻት። እያንዳንዱ ተማሪ ይህን ታላቅ ሽልማት ለማሸነፍ ይወዳደራል። ዳይሬክተሯም ሺዙኮን ይህንኑ እንድታደርግ ፈለገች። ከዚያም አማካሪዋ ሕመሟን እንደሚያጠፋላት የነገረቻትን መድኃኒት በመርፌ ወጋቻት። ወደ ክፍሏ እየተመለሰች ሳለ ኪሂራ ወደ እሷ ጠጋ ብላ ከጥቂት ጊዜ በፊት ተመሳሳይ ስም ያላት ልጅ አብሯቸው ትኖር እንደነበር ገለጸችላት። ዩካ፣ ካዙ እና የቀድሞዋ ሺዙኮ የልብ ጓደኛሞች ነበሩ። ነገር ግን አንድ ቀን ሺዙኮ በሚስጥራዊ ሁኔታ ጠፋች። በኋላ ላይ ካዙ ሺዙኮን ወደ አንድ ከምድር በታች ወደሚገኝ ድብቅ መጋዘን ወሰደቻት። ሁለቱ ስላለፈ ታሪካቸው እያወሩ ጓደኛሞች ሆኑ። በትምህርት ቤቱ ውስጥ የአካል ብቃት ደረጃ የሚለካው ምን ያህል ርቀት መዝለል እንደሚችሉ ላይ ተመስርቶ ነበር። በሚቀጥለው የአካል ብቃት ፈተና ዩካና ካዙ ከፍተኛ ውጤት አመጡ። ሺዙኮ ግን አልቻለችም። በምሳ ሰዓት ዳይሬክተሯ መድኃኒታቸውን በሰዓቱ እንዲወስዱ አሳሰበቻቸው። መድኃኒቱ እንደ አካላዊ ሁኔታቸው የታዘዘላቸው መሆኑንና እንደሚፈውሳቸው አጽንኦት ሰጠች። ሺዙኮ ኪሂራን ስለ ቀድሞዋ ሺዙኮ ምን አይነት ሰው እንደነበረች ጠየቀቻት። በድንገት ኪሂራ አንቃ ልትገድላት ሞከረች። ካዙ ሺዙኮን አዳነቻት። ነገር ግን ኪሂራ በራሷ መፈራገጥ ጀመረች። አጥንቶቿ ሲነቃቁ ነጭ አረፋ ከአፏ መውጣት ጀመረ። ከጥቂት ቆይታ በኋላ ኪሂራ ወደ ቀድሞ ሁኔታዋ ተመለሰች እና ንዴቷን መቆጣጠር አቅቷት እንደነበር እንኳን አላስታወሰችም። ያም ሆኖ ሺዙኮ ይቅርታ ጠየቀቻት። በዚህ መሃል አንዴ ላስቆማችሁና ላይክ አድርጉኝ። ቪዲዮ ሰብስክራይብ በማድረግ እንቀጥል። በሚቀጥለው ቀን ካዙና ሺዙኮ ከትምህርት ቤት ሾልከው በመውጣት በጫካ ውስጥ ተጓዙ። ለተወሰነ ጊዜ ከተራመዱ በኋላ ወንዝ ጋር ደረሱ። ሺዙኮ በሕይወቷ ወንዝ አይታ ስለማታውቅ በደስታ ተሞላች። በቀጣዩ የአካል ብቃት ፈተና ሺዙኮ ከብዙዎቹ በላይ መዝለል ችላ ከካዙና ከዩካ ቀጥሎ 3ኛ ደረጃን ያዘች። ጤንነቷ መሻሻል ጀመረ። ለዚህ ምክንያቱ የምትተማመንበት ጓደኛ ስላገኘች እንደሆነ አመነች። ሺዙኮና ካዙ አብሮ ጊዜ ሲያሳልፉ የተመለከተችው ዩካ በቅናት ተቃጠለች።
በሺዥኮ ቁም ሳጥን ውስጥ የሞተ ወፍ አስቀምጣ ምንጊዜም ደካማ እንደሆነች ነገረቻት። ነገር ግን አሁን ሺዥኮ ጤናማ ስለሆነች ወደ ኋላ አልልም ማለት የሞተውን ወፍ በቁርስ ሰዓት በዩካ ሳህን ላይ በማድረግ ያጸፋ ምላሽ ሰጠች። አንድ ቀን ሺዥኮ በካዙ ፍራሽ ስር ማስታወሻ ደብተር አገኘችና ለማየት ወሰነች። ውስጥም የተቀደደ የካዙ ፎቶ አገኘች። ከዚያም መሬት ላይ የአንገት ጌጥ ተመለከተች። ነገር ግን ልታነሳው ስትል ከመኝታው ስር እጅ ወጥቶ ወሰደው። ስትፈትሽ ሺዥኮ ከመኝታው ስር ማንንም አላገኘችም። ከሰከንዶች በኋላ አስፈሪ መልክ ያላት ልጅ በክፍሉ ሌላኛው ወገን ታየች። ሺዥኮ በፍርሃት ወደ ውጭ ስትሮጥ ከአማካሪዋ ጋር ተጋጨች። እንደገና ከመኝታው ስር ስትመለከት ማንም ሰው አለማየቷ አስገረማት። ከዚያም ኢጉቺ የተባለች ልጅ በሚስጥራዊ ሁኔታ ጠፋች። ዳይሬክተሯ እናቷ ትላንት ማታ መታ ወደ ቤት እንደወሰደቻት ተናገረች። ሺዥኮ በታሪኩ ተጠራጠረች፣ ምክንያቱም ከመኝታው ስር የነበረችው ልጅ ኢጉቺን ትመስል ነበር። ጉዳዩን ለካዙ ለመንገር ሞከረች፣ ነገር ግን ችላ ተባለች። ከዚያ በኋላ ኪኢራ ኢጉቺን በእርግጥ አይታ እንደሆነ ጠየቀቻት። ሺዥኮ ነገሩን ስታረጋግጥ ከደረጃው በታች እንድትመለከት ጠየቀቻት። በሚያስደነግጥ ሁኔታ ልክ እንደ ኢጉቺ አይነት ሁኔታ ላይ የምትገኝ ሌላ ልጅ ውስጥ ተጋድማ ነበር። ሺዥኮ በፍርሃት ወደ ኋላ ስታፈገፍግ ራሷን እያነቀች ከነበረው ኪራ ጋር ተጋጨች። ምን እንደሆነች ስትጠይቅ መሬት ላይ ወደቀችና ለመነሳት ታገለች። አጥንቶቿ ሲነቃቁና ሰውነቷ ለሁለት ሲታጠፍ ይታይ ነበር። ሺዥኮ አማካሪዋን ለመጥራት ሮጠች፣ ነገር ግን ሲመለሱ ኪራና ሌላዋ ልጅ አልነበሩ። ሺዥኮ ወደ ዳይሬክተሯ ቢሮ ተላከች። ቅዠት ውስጥ እንደሆነችና ተጨማሪ መድኃኒት እንደሚያስፈልጋት ተናገረች። እንዲሁም ኪራ በዚያው ጠዋት ወደ ሌላ ትምህርት ቤት እንደተዘዋወረች ነገረቻት። አሁን ሺዥኮ በትምህርት ቤቱ ውስጥ ትክክል ያልሆነ ነገር እንዳለ እርግጠኛ ሆነች። በኋላ ላይ እሷና ካዙ በመጫወቻ ሜዳው ላይ ስለተለያዩ ነገሮች እያወሩ ነበር። ሺዥኮ ካዙ ጥሩ የሆነችላት አብራቸው የኖረችውን የቀድሞዋ ሺዥኮን ስለምታስታውሳት እንደሆነ ተረድታለች። እንደ ተተኪ መታየቷ ባይከፋትም ካዙ የምትወዳት በቀድሞዋ ሺዥኮ ምክንያት ብቻ መሆኑ ግን ቅር ያሰኛል። ካዙ ዝም አለች። ይህም ሺዥኮን የምትንከባከባት በቀድሞ ጓደኛዋ ምክንያት ብቻ መሆኑን አረጋገጠ። በንዴት ሺዥኮ በአካል ብቃት ፈተና ላይ እንደሚያደርጉት ዘለለችና ሙሉን የመሮጫ መንገድ አቋረጠች። ሁለቱም እኩል ደነገጡ። ወደ ሽንት ቤት ሄዱ። እዚያም ሺዥኮ እንግዳ ስሜት እየተሰማት እንደሆነ ተናግራ እርዳታ ጠየቀች። ይህ ነገር ካዙን አሁንም የሚረብሻትን ያለፈ ትዝታ አስታወሳት። ሮጣ ወደ ምድር ቤት ሄደች። በክፍሉ መሃል ከቀድሞዋ ሺዥኮ ጋር የተያዘ ሌላ ትዝታን የሚቀሰቅስ ትልቅ ሳጥን ነበር። ከዚያ ክስተት በኋላ ሺዥኮ ወደ ዳይሬክተሯ ቢሮ ሄዳ ጤንነቷ ስለተሻሻለ መድኃኒቱን ማቆም እንደምትፈልግ ጠየቀች። ተስማማችና ወደ ክፍሏ እንድትመለስ ነገረቻት። በሚቀጥለው የጥልፍ ክፍለ ጊዜ ዳይሬክተሯ ውድድሩን ታሸንፋለች ብላ ያሰበችውን እጩ እንደምትመርጥ ተናገረች። ሁሉም ካዙ ወይም ዩካ ትመረጣለች ብለው ጠብቀው ነበር። ነገር ግን ባልተጠበቀ ሁኔታ ሺዥኮ ተመረጠች። መምህራኑ አካባቢውን ለቀው ሲሄዱ ዩካ እድሏን ስለወሰደችባት ሺዥኮን አጠቃቻት። ከቁም ሳጥን ጋር ብዙ ጊዜ ከተጋጨች በኋላ ሺዥኮ እየጮች ወደ ኋላ ገፋቻት። ከግፊቱ የተነሳ የቁም ሳጥኑ መስታወት ተሰባብሮ ረገፈ። በንዴት ሺዥኮ የዩካን አንገት ይዛ ወደ ላይ አነሳቻት። ጥንካሬዋ ሁሉንም ያስደነገጠ ሲሆን ማንም ሊያስቆማት የደፈረ አልነበረም። ወደ ራሷ የተመለሰችው ዩካ ራሷን ስትወድቅ ብቻ ነበር። ከዚያም ካዙ ደህና መሆኗን ጠየቀቻት። የተሰባበረው መስታወት መዳፏን ቢወጋትም ምንም ስሜት እንደማይሰማት ተናገረች። የድሮ ጓደኛዋ ሺዥኮም ተመሳሳይ ነገር አጋጥሟት ስለነበር ካዙ በድንጋጤ ንግግር አጣች። ሺዥኮን በኃይል እያንቀጠቀጠች ማንነቷን እንድትናገር ጠየቀቻት። በሚቀጥለው ትዕይንት ካዙ አልጋ ላይ ራሷን ስታ ስተኛ ሺዥኮ አጠገቧ ነበረች። ሺዥኮ አጋጣሚውን በመጠቀም የካዙን ማስታወሻ ደብተር ገለጠች። በሁሉም ቦታ ስሟ ተጽፎ አየች። በተጨማሪ በአንዱ ገጽ ላይ የተሳለ ሳጥን ተመለከተች። ይህም በመጋዘን ውስጥ ካየችው ሳጥን ጋር አንድ መሆኑን አወቀችው። ሺዥኮ ለማረጋገጥ ስትል ካዙ ነቅታ ተከተለቻት። የኋላ ታሪክ እንደሚያሳየው ድሮ የቀድሞዋ ሺዥኮና ካዙ በመጋዘን ውስጥ ነበሩ። ሺዥኮ ልክ እንደ ኪራ መፈራገጥ ጀመረች። እጆቿ ቢቆስሉ ህመም አይሰማትም ነበር። ካዙንም ደጋግማ እርዳታ ስትጠይቅ ነበር። ነገር ግን ካዙ ስለፈራች ገፋቻት። ከጥቂት ጊዜ በኋላ ከአማካሪዋ ጋር ስትመለስ ሺዥኮ ድራሿ ጠፍቶ ነበር።
ወደ ቤት እንደተላከች ቢነገራቸው ያቺ ምሽት ካዙን አሁንም ትረብሻታለች። ወደ አሁኑ ጊዜ ስንመለስ እሷና ሺችኮ ሴቶቹ ለምን እንደሚጠፉ ለማወቅ ወደ ዳይሬክተሯ ቢሮ ገብቶ መበርበር ጀመሩ። በድንገት ከአንድ የጃፓን ወታደር ጋር ወደ ክፍሉ ገቡ። ልጆቹ ከመታየታቸው በፊት ከቁም ሳጥን ጀርባ ተደበቁ። ዳይሬክተሯ ስለ አንድ የሙከራ መድኃኒት አጠቃቀም ስትናገር ሰሙ። ሁለቱ ከወጡ በኋላ ካዝናውን በቁልፍ ከፈቱት። ውስጥም በሴቶቹ ላይ እየተሞከረ ስላለው መድኃኒት የሚገልጹ ፋይሎችን አገኙ። ወታደሩ ከተፈጥሮ በላይ የሆነ ጥንካሬ ያላቸው ወታደሮችን ለመፍጠር የሚያስችል መድኃኒት ለመስራት እየሞከረ እንደሆነ ታወቀ። ዳይሬክተሯ መድኃኒቱን ሴቶቹ ላይ እንድትሞክር ለማድረግ ወታደሩ ማገገሚያው በገንዘብ ይረዳል። እስካሁን ባገኙት ውጤት መድኃኒቱ ለተወሰነ ጊዜ ከተፈጥሮ በላይ የሆነ ኃይል ከሰጠ በኋላ ለሞት ይዳርጋል። ይህም ካዙ ለምን ወደ ላይ መዝለል እንደቻለች፣ ሌሎቹም ለምን እንደሚፈራገጡና በሚቀጥለው ቀን ለምን እንደሚጠፉ ግልጽ ያደርጋል። እንደ እውነቱ ከሆነ አይጠፉም፣ በየቀኑ በሚሰጣቸው መድኃኒት ምክንያት ይሞታሉ እንጂ። የሌሎቹን ጩኸት ሲሰሙ ሴቶቹ ንግግራቸውን አቋረጡ። ወደ ውጭ ሲወጡ ዩካን በዛፍ ቅርንጫፍ ላይ አዩአት። ከዛፉ ላይ ወድቃ ሞተች። አማካሪዋ ወደ ክፍላቸው እንዲመለሱ አዘዘች። ከዚያም ሺችኮና ካዙ ከሌሎቹ ጋር አለመኖራቸውን አየች። ውጪ ከማገገሚያው ለመራቅ በጫካ ውስጥ እየሮጡ ነበር። በመጨረሻ ወታደራዊ ካምፕ ጋር ሲደርሱ መቆም ነበረባቸው። ወደ ኋላ ተመልሰው በሌላ አቅጣጫ ሲሮጡ አንድ ወታደር ያዛቸው። ለመከላከል ሲሞክሩ ካዙ ጀርባዋን ተመታች። ወታደሩ ካዙን ወደ ማገገሚያው ሲመልሳት ሺችኮ ጆሮዋ ላይ አንድ ነገር አንሾካሾካላት ሮጠች። ከዚያም ዳይሬክተሯ ማደንዘዣ ሰጣት፣ አልጋ ላይ አስራ አስቀመጠቻት። በሌላ በኩል ሺችኮ ካዙን ለመርዳት ወደ ቢሮ ገብታ ሽጉጥ አነሳች። እሷም በአንድ ክፍል ውስጥ አገኘቻት። ነገር ግን ጓደኛዋን ከመርዳቷ በፊት ሌላ ነገር ትኩረቷን ሳበው። በድንገት ወታደሩ ከኋላ አጥቅቶ ራሷን አሳታት። በሚቀጥለው ትዕይንት ዳይሬክተሯና አማካሪዋ ሁሉንም አደንዝዘው የሙከራ መድኃኒት በትንፋሽ እንዲወስዱ ሲያደርጉ ይታያል። ዳይሬክተሯ ሙከራዋ እስከ ጠዋት ድረስ ስኬታማ ስለሚሆን በጣም ተደስታለች። ሆኖም ወታደሩ ሌላ ዕቅድ አለው። ይቺ ዳይሬክተር እንደ አገልጋይ ስትመለከተውና ስትሰድበው ቆይታለች። ሙከራዋ እስከ ጠዋት ስለሚሳካ ይህ ማለት ወታደራዊ ክፍሉ ከእንግዲህ እሷን አይፈልጋትም ማለት ነው። ስለዚህ የፈለገውን ማድረግ ይችላል። የሙከራውን ስልጣን በሙሉ እንደሚረከብ ይነግራታል። ነገር ግን ዳይሬክተሯ አልተባበርም ትላለች። አማካሪዋ ከዳይሬክተሯ በተቃራኒ በመቆም ፊቷ በጥፊ መታቻት። ብዙ ሳይቆይ ቦታው በወታደሮች ተወረረ። በሌላ በኩል ካዙ ውሃ እየተሞላ ባለ ሳጥን ውስጥ ትነቃለች። ለማምለጥ ትሞክራለች፣ ነገር ግን ታስራለች። ከጥቂት ጊዜ በኋላ ሺችኮ ነቅታ ካዙን ለመፈለግ ትሮጣለች። ነገር ግን ሌሎቹ በበረዶ ቀዝቅዘው ያሉባቸው በርካታ ታንኮች ወዳሉበት ክፍል ትገባለች። ሺችኮን በሚያስደነግጥ ሁኔታ ካዙ በአንድ ሳጥን ውስጥ ትገኛለች። እንድትወጣ እየለመነች ታለቅሳለች። ነገር ግን ጓደኛዋ ከሞተች ቆይታለች። አዘኑ ሲለቃት ንዴት ይወርሳታል። ጓደኛዋን ለገደለው ሙከራ ተጠያቂ የሆኑትን ሁሉ ለመግደል ወደ ውጭ ወጣች። ባላክ ከተፈጥሮ በላይ በሆነ ጥንካሬ አንድን ከባድ የእንጨት በር አንስታ በወታደሮቹና በዳይሬክተሯ ላይ ወረወረችው። እነሱም በጥይት ናዳ ምላሽ ሰጡ። እሷ ግን ጥይቶቹን እያመለጠች መደበቅ ቻለች። ከዚያም ወታደሮቹን አንድ ባንድ ትገላቸዋለች። በሌላኛው ክፍል ውስጥ ሌሎቹ ወደ አእምሯቸው ተመልሰዋል። ከተፈጥሮ በላይ በሆነ ጉልበት ተሞልተው አማካሪዋን አጥተው ያንቃታል። በሌላ በኩል ዳይሬክተሯ ወደ ወታደራዊ ካምፕ ለመደወል ሞከረች። ነገር ግን ሺችኮ ሳታደርገው ትደርስባታለች። ልጅቱ ያለምንም ጥረት አንስታ መሬት ላይ ትወረውራታለች። ከዚያ ወደ ካዙ እያመራች ሳለ በድንገት ዳይሬክተሯ ትተኩስባታለች። ጥይቱ ሺችኮን ስቶ ሳጥኑን ይመቷል። ሳጥኑም ይሰበራል። የካዙ አስክሬን ከሳጥኑ ውስጥ ይወድቃል። ይህም ሺችኮን ይበልጥ አበሳጫት። ዳይሬክተሯን አንስታ ግድግዳው ላይ ትሰቅላታለች። በመጨረሻው ትዕይንት ሴቶቹ በተሰጣቸው መድኃኒት ምክንያት ጠበኛ በመሆን እርስ በርሳቸው ተገዳደሉ። እንዲሁም አማካሪዋን ከገደሏት በኋላ ሰውነቷን በክር ጠልፈውታል። ጠቅላላ የማገገሚያ ማዕከሉ ምስቅልቅል ወጣ። አስክሬኖቹን በየቦታው ተዘርግተዋል። በሕይወት ያለችው ብቸኛ ሰው ሺችኮ ስትሆን እሷን በካዙ አስክሬን አጠገብ ተቀምጣለች። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።